ምዕራፍ 60 ክፍል 21 አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስ ስም አምነን በአንድ አነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉንም ካለመኖር ወደ መኖር ባመጣ ዓለምንም ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ነፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው። የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱን ግን የሚያውቀው የለም። ከመስራቱ አስቀድሞ ይፈጽማል፣ ሁሉን ያስረጃል። ሁሉ እንደ ልብስ ያረጃል፣ አንተ ግን መቼ አንተ ነህ፣ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ለአንተ ምስጋና ይግባህ እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ለአንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን የአባታችን ክብሩን ገናንነቱን የሚናገረውን ሥጋው በፈለሰበት ግንቦት 12 ቀን የሚነበበውን መጽሐፍ አስተውላችሁ ስሙ። ይኸውም ከጌታችን ኢየሱስ ክርስቶስ ትንሣኤ በዓል ጋራ የተክለ ሃይማኖት ወዳጁ በሚሆን የመላእክት አለቃ ከሚሆን ከሚካኤል በዓል የተባበረ ነው። አሁንም ዛሬ ከሚነበበው ከከበረው አባታችን ከሥጋው ፍልሰት ጋራ በእግዚአብሔር አብ አንድነት በእውነት ተባበረ። የተቀደሰ ክቡር ምስጉን የሚሆን ብፁዕ አባታችን ተክለ ሃይማኖት ልመናው ሁሉን በእውነት እየረዳ ሁሉንም በእውነት እየሰወረ ከወዳጁ ከወልደ መንፈስ ቅዱስ ጋራ በእውነት ለዘላለም ይኑር። ወንድሞቻችን እንነግራችኋለን እናስረዳችኋለን። እንደ ዮሐንስና እንደ ነብዩ ኤርምያስ ከእናቱ ማኅፀን እግዚአብሔር የመረጠው ብፁዕ አባታችን ሥጋው የፈለሰበት ዛሬ ነው። ሳልፈጥርህ በእናትህ ማኅፀን አወቅሁህ ብሎ ለነብዩ እንደነገረው እግዚአብሔር የባረከው የቡሩክ አባታችን የሥጋው ፍልሰት ዛሬ ነው። ዳግመኛ ነብዩ ከእናቴ ማኅፀን አምላኬ አንተ ነህ፣ በማኅፀንም አንተ ሰወርከኝ፣ በየጊዜውም ሁሉ መታሰቢያዬ አንተ ነህ እንዳለ እንዲሁ ዳግመኛ ይህንን ቡሩክ ባረከው፣ በማኅፀንም ሰወረው፣ በመንፈስ ቅዱስም ጠል አሳደገው። ከዚህም በመዓልት በሌሊት በቀትርና በምሽት ከአንደበቱ የስሙ አጠራር ይፈራል። እንደ ብዙ ውሃ ምንጭ የእግዚአብሔር ምስጋና ከአፉ ይመነጭ ነበር። የውሃን ምንጭ በቆፈሩት ጊዜ ፈሳሽነቱ ዕለት ዕለት እየበዛ አትክልቱን ሁሉ ያረካል። የአትክልቱንም ቦታ ባለቤት ደስ ያሰኛል። ከቦታውም ፍሬ የወይኑን ፍሬ ይጠግባል። የሥጋው ፍልሰት ዛሬ የሆነው አባታችን ተክለ ሃይማኖት እንዲሁ ሆነ። የመለኮት ሦስትነት መፍለቂያ ልቡን በኮሰተረውና በቆፈረው ጊዜ ለየዕለቱ ለየሰዓቱ የፈሳሹ ምንጭ እየበለጠና እየበረታ ይሄዳል። የሸዋንም ምድር መላዋን ያረካታል። ከኃጢአት መርገም ነፃ ያደርጋታል። የቦታውም ጌታ ደስ ይሰኝበታል። ባለቦታ የተባለውም በአባታችን በተክለ ሃይማኖት አትክልት ደስ የሚሰኝበት ክርስቶስ ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ባለቦታው ያቀረባቸው ምን ያህል እልፍ አእላፍ ብዙ ናቸው። ባለቦታውም የተባለ የገነት ባለቤት ክርስቶስ ነው። ከጎመራው ፍሬ ይጠግባል። ፍሬም ያለው በጎ ትሩፋት ነው። አንዱም እንኳ የትሩፋቱን ፍሬ ዕለት ዕለት በየጊዜው ይሰጣል። የ30 የ60 የ100 አለ። ጆሮ ያለው መስማቱን ይስማ። የብፁዕ አባታችን ተክለ ሃይማኖት አትክልቶቹ ከትምህርቱ ቃል ፈሳሽነት ጠጥተው ይህንን ይሰጣሉ። የዚህ የወንጌል መፍሰሻ የሥጋው ፍልሰት ዛሬ ነው። የዚህ የብፁዕ ተክለ ሃይማኖትን የገነትና የሕይወት ተክል የመብራት ብርሃን የብዙዎች እረኞች አባት የቅድስት ቤተ ክርስቲያን አምድና መሰረት የሥጋው ፍልሰት ዛሬ ነው። እንደ ዮሐንስ በአረብ አገር የንስሐ መምህር ክርስትናንም የጀመረ የብፁዕ አባታችን የሥጋው ፍልሰት ዛሬ ነው። እንደ እንጦንስም በሸዋ ምድር ምንኩስናን የጀመረ የልዩ አባታችን የሥጋው ፍልሰት ዛሬ ነው። የቀጠሮው ቀን በቀረበና በደረሰ ጊዜ ከዚህም ከሚያልፍ ዓለም ወደማያልፈው ደስታ ከሚያረጅበት ወደማያረጅበት ወደማይጎዳበት እንግዲህም ዳግመኛ ወደማይሞትበት ደዌም መከራም ወደሌለበት ወደ ዘላለም ደስታ ይሄድ ዘንድ በሚያልፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ አባታችን ተክለ ሃይማኖት ከዕረፍቱ አስቀድሞ በሥጋው ሳለ ወደ ወደደው አብ ከአሕዛብ ሁሉ ይልቅ ወደ አከበረው ወልድ ወደ መረጠውና ወደ ወደደው መንፈስ ቅዱስም ወደ ተሰጠው ሀገር ከመሄዱ አስቀድሞ በሕይወቱ ወዳነጸው ቦታ በገድሉም ደም ወደ ገዛት የመንግሥት አዳራሽ አሰራሩም ወደ ተደነቀ 45,000 ምሰሶቹ የእሳት 45,000 ምሰሶቹ የወርቅ ወደሆኑት ሳይሄድ ጠየቀው። ነገር ግን እንደዚህ ዓለም ወርቅ የሚዝግና የሚበላሽ በእሳትም የሚያጸሩት አይደለም፣ እሳትን የሚበላው እንደ ውሃም የሚያዝለው ነው እንጂ። ፍጥረትን የፈጠረ የጌታ የመንግሥቱን አዳራሽ ሥራውንና አኳኋኑን ማን ያውቃል? እንዲሁ ምሰሶችን በወርቅና በእሳት በመመሰል እንናገራለን እንጂ። አእምሯችን የጎደለ ዕውቀታችን ያነሰ ልባችን የደከመ እኛ ምን እናውቃለን? ነገር ግን አፋቸውን በሰማይ አኖሩ አንደበታቸውንም በምድር ተመላለሰ ብሎ ነቢይ እንደተናገረ በልቦናችን ትዕቢት
አፋችንን ከሰማይ በላይ እናኖራለን፣ አንደበታችንንም በአየር እናመላልሳለን። በአብ ሐሳብ በጥበበኛው እጅ የተሰራውን ይህንን ምሰሶ ይህንን ያህላል ይህንንም ይመስላል እንል ዘንድ እኛ ምንድነን? ሰዎች ነን ትል አይደለንምን? ነገር ግን ፍጥረታችን ትዕቢተኛ ነውና ያተቢተናል። በእሱ አምሳል ተፈጥረን ከክቡራን ይልቅ ክቡር ከልዑላን ይልቅ ልዑል የሚሆን እሱ በመልኩ በሱም አምሳያ ፈጠረን፣ የኩሮችም ኩሩ አደረገን። ስለዚህ ይህንን ሁሉ እንናገር ዘንድ እንታጀራለን፣ ባህሪያችን የታጀረ ነውና። ነገር ግን የቅዱሳን ቅዱስ ራሱ ለቅዱሳኖቹ እንዳላቸው የጌቶች ጌታ የነገስታት ንጉሥ የሚሆን የእሱን የመንግስቱን አዳራሽ አኳኋኑን መርምረን እንተው ዘንድ ለእኛ አግባብ ነው። በዚች ቀን ዓለም ሳይፈጠር ለእናንተ የተዘጋጀውን መንግስተ ሰማያትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ትወርሱ ዘንድ በረከት ያላችሁ የአባቴ ቤተሰቦች ወደ እኔ ኑ እንዳላቸው በአባታችን ጸሎት ለአመኑት ለጥምቀት ልጆቹ ሁላችን ትሩፋቱ የበዛ መቀዳደሙን የጨረሰ ገድሉ የተወደደ ብፁዕ ተክለ ሃይማኖት እሷን መንግስተ ሰማያት ይክፈለን ለዘላለም በእውነት። ወደ ቀደመው ነገራችን እንመለስ። እንዲሁም ጌታችን መድኃኒታችን ብፁዕ አባታችን ተክለ ሃይማኖት በቃል ኪዳኑ ተስፋ ሲያደርገው ወዳጄ ሆይ ተክለ ሃይማኖት ሁለት ቀንድ ያለውን እባብ አንድ ቀንዱ የወርቅ አንድ ቀንዱ የብር የሆነውን ሊውጥህም የወደደውን እንዳሳፈርኸው አንተ ግን ከእባቡ መፍራት የተነሳ እኔን ከማምለክ ወደ ቀኝና ወደ ግራ አልተመለስክም። ስለዚህ እኔ ደግሞ ምሰሶዎቹ የወርቅና የእሳት የሆኑትን ዓይን ያላየውን በሰው ልብ ያልታሰበውን የመንግስቴን አዳራሽ ላንተ እሰጥሃለሁ። ወዳጄ ተክለ ሃይማኖት ሆይ አሁንም እነሆ ዕድሜህ ደረሰ፣ ገድልህንም ጨረስህ፣ መልእክትህንም አደረስህ። የቆየልህን የጽድቅ አክሊል ሰማያዊ አባቴ በዚያች ቀን ይሰጥሃል። እውነተኛ ፈራጅ ነው፣ በሱም ዘንድ በደል የለም። እውነተኛ ፍርዱም ለሁሉም እንደየስራው ይሰጠዋል። አባታችን ተክለ ሃይማኖትም አቤቱ ሆይ ቸር ከሚሆን አባትህ ከባሕሪ ሕይወትም ከመንፈስ ቅዱስ ጋር አሁንም ለዘወትርም ኋላም ለዘላለም በእውነት ምስጋና ይግባህ አለ። ጌታም ዳግመኛ ብፁዕ አባታችንን ወዳጄ ተክለ ሃይማኖት ሆይና ከሐዘንህ ደስ ተሰኝና ከድካምህ እረፍ። ከደዌህ ዳን፣ ገነት ከተከፈተበት እረፍት ከተነጸፈበት ደዌ መከራ ወደሌለበት ወደ ዘላለም ሐሴት ና፣ ከድካምህ እረፍ አለው። ብፁዕ አባታችንም አቤቱ ሆይ ይቅር ባይ ከሚሆን ሰማያዊ አባትህ ከመንፈስ ቅዱስም ከባሕሪ ሕይወትህ አሁንም ለዘወትር ኋላም ለዘላለም በእውነት ለአንተ ምስጋና ይግባህ። ሕዝቡም ሁሉ አሜን ይበሉ። አባታችን ተክለ ሃይማኖትም ጌታዬ ሆይ እንግዲህ ወዲህ በፊትህ ሞገስ ካገኘሁ ልመናዬን ስማኝ አለው። ወዳጄ ሆይ በል አደርግልህ ዘንድ የምትወደውን ለምነኝ አለው። ጌታዬ ነፍሴ ከሥጋዬ በተለየች ጊዜ ሚካኤል ከእኔ እንዳይለይ ይዘዘው። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት፣ እባቡን በመንገዴ እንዳይቆም፣ የእሳቱን ባህር እንዳያስጨንቀኝ፣ የገሃነም መልአክ አብዲል ማልኮስም እንዳያገኘኝ በክንፎቹ ይሸከመኝ ዘንድ በተሻገርኩ ጊዜ ባልደረባዬ የሚሆን ሚካኤልን ላከው። ጌታዬ አሁንም ልጆችን በዓለም ሁሉ ስምህ በተጠራበት የኔም የኃጢአተኛው የባሪያህ ስም በተጠራበት መታሰቢያን የሚያደርጉትን አስባቸው። እንደ ባህር ዳር አሸዋ እንደ ሰማይ ኮከብ ልጆችን አበዛቸዋለሁ ስላልኸኝ ሥጋዬ የሚቀበርበት ቦታ ሁሉ አይበቃቸውምና ከመቃብሬ መንፈስ ቅዱስ እንዳይለይ እስከ ዘላለምም በአጽሜ ላይ ድንቅ ተአምራትህ ይታይ። በእውነት እስከ ዘላለም ፍጹም ምስጋና ለአንተ ነውና አለ። ጌታም መልሶ ወዳጄ ተክለ ሃይማኖት ሆይ እውነት እልሃለሁ ሁሉ እንዳልከው ይደረግልህ። እነሆ መልአኩ ሚካኤል የምክሬ አበጋዝ የምትወደውን ሁሉ ያድርግልህ። ወዳጄ ተክለ ሃይማኖት ሆይ አትፍራ፣ በመንገድህም እባቡ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን። ከጻድቃንና ከሰማዕታትም ሁሉ ጋር ተቀብዬ ወደ መንግስተ ሰማያት አገባለሁ አለው። ብፁዕ አባታችንም ኃጢአቴን ያልተዘከርክ አቤቱ ምስጋና ላንተ ይገባል አለው። ሥጋዬን ደግሞ ወደ መሬት ያገቡ ዘንድ ወዴት ታዛለህ አለው። ጌታም መልሶ ከቁመት ብዛት እግርህ ከተሰበረበት፣ ደምህ ከፈሰሰበት፣ እንባህ ከተንጠባጠበበት፣ ላብህም ከተንጠፈጠፈበት ከዚያ ይሁን። መቃብርህ የኔም የአባቴም የመንፈስ ቅዱስን ፈቃድ ከዚህ ነው አለው። ብፁዕ አባታችንም ከኔ ኋላ ለሚነሱ ልጆቼ ይህ ዋሻ እንዴት ሊበቃቸው ይችላል አለው። ጌታም አጽምህ ለዘላለም በዚህ የሚኖር አይደለም፣ ነገር ግን ከ57 ዓመት በኋላ ከሩቅና ከቅርብ ልጆች ይሰበሰባሉ። በዚያችም አገር ብዙ ጉባኤ ይሆናል። ሥጋህንም ከዚያ ያፈልሳሉ። በስምህም ታላቅ ቤተ ክርስቲያን ይሰራል። ሰላሜና ጸጋዬም ይህ ዓለም እስኪያልፍ በውስጧ ይኖራል። ብፁዕ አባታችንም በእውነት ይደረግልኝ አለ። እኛም ደግሞ መጠጊያ ለምትሆነው ለዚች ሀገር ፈጽሞ የሚያማልደውን ይህን ሰው ለሰጠን ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ምስጋና ይገባል እያልን ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር እግዚአብሔርን እናመስግነው።
ሙሴ የሚጠጉበት ምድር ለእስራኤል እንደሰጣቸው መዓቴ የራቀ ይቅርታዬ የበዛ እኔ እግዚአብሔር ነኝና ይህችን መማጠኛ ሀገር ሰጠኋችሁ ብለህ ለእስራኤል ልጆች ንገራቸው ብሎ ለሙሴ እግዚአብሔር እንደነገረው አሁንም ለእኛ ይህንን አባታችንን በአማላጅነቱ ኃጢአታችንን የሚያስተሰርይልንን በጸሎቱም ከኃጢአት የሚያነጻንን መማጠኛ የሚሆነንን ይህንን የአባታችን የተክለ ሃይማኖት የመቃብር ቦታ ሰጠን። ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድንድን ወደ እሷ መሄድን አንስነፍ። ወንድሞቻችን ሆይ ምን እንላለን? ምግብንና ተድላ ዓለምን ከመውደዳችን የተነሳ ስለ ስጋችን ፈቃድና ስለ ሆዳችን ስስት ይህ ይሻላል፣ ይህ ይበጃል እያለን ከቦታ ወደ ቦታ ስንዞር እነሆ ዘመናችን አልቋልና በዓለም የሚመላለስ መነኩሴ የክርስቶስን ስጋ የሸጠ ነው ብለው አባቶቻችን ቅዱሳን የተናገሩትን አላስተዋልንም። እንጦንስም እንዳለ ከቦታው ከወጣ ወዲያ ፈጥኖ ይሞታል አለ። በስጋው ብቻ የሚሞት አይደለም፣ በነፍሱም ደግሞ እንደገና ይሞታል እንጂ። ዋናተኛ ባጠመደው ጊዜ ከባህር የወጣ ዓሣ ፈጥኖ እንዲሞት መዳንም እንዳይቻለው እንዲሁም መነኩሴ ደግሞ በዓቱን ካላጸና በቀር መዳን አይቻለውም። አንተ ሰው እስኪ አስበው፣ የቦታህን ወይን በየዓመቱ ካዘዋወርከው ያፈራልን? በየዓመቱ ስለተዘዋወረ ስር የለውምና ከፀሐይ ማቃጠል የተነሳ ይደርቃል እንጂ ከቦታ ወደ ቦታ የሚዞር መነኩሴም ይደርቃል እንጂ ከቦታ ወደ ቦታ የሚዞር መነኩሴም እንዲሁ ይሆናል። ጌታም ሐዋርያትን ከቤት ወደ ቤት አትዙሩ ብሏቸዋልና በባሪያው በሙሴ አንደበት እግዚአብሔር የተናገረውን ቃል አቃለው መማጠኛቸውን የናቁ የእስራኤልን ልጆች አንምሰላቸው። የተወደዳችሁ ወንድሞቼ ሆይ እኛም ደግሞ እንደነሳቸው አንሁን። የአባቶቻችንን ተስፋ አናቃል። ገስግሶ ወደ ቤትህ መጥቶ በመቃብርህ የተማጠነውን እኔ ኢየሱስ ቃሌ የማይታበለው በአንተና በእኔ ዘንድ ዋጋውን አላሳጠውም ብሎ እግዚአብሔር የተከያየደውን የአባታችንን ቃል ኪዳን አናቃል። ጾምን፣ መጾምን፣ መውዛትን ፈጽሞ ጸሎትን፣ ፍቅርንና ምጽዋትን፣ ቸርነትን፣ ምሕረትንና ትዕግስትንም ያለ ስንፍና መትጋትን ያለማቋረጥ ከማገልገል ውጭ እንዳንሆን የስጋችንን ድካም አውቆ ጌታችን ለኛ ከሰጠን ከዚህ ቦታ እንዳንወጣ እንጨክን። ወንድሞቼ ሆይ ይህንንም አምነን እንጋደል። የደግነቱ ሁሉ መጀመሪያ ዝምታና ጽሞና፣ ትዕግስትና ትህትና ናቸው። ይህ ግን አባታችን ይህንን ሁሉ የሚመስለውንም በባዕድ ሥጋ እንደሚጋደል ሆኖ ፈጸመ። ይህንንም ሁሉ የሚመስለውንም ለመስራት እንዳንችል አውቆ ለእኛም ጌታችን እሱን ሰጠን። በጸሎቱ አምነን ከዚህ ዓለም በሚመጣውም ዓለም ከሲኦል ፍርድና መቅሰፍት እንድንድንበት ሰጠን። እናንተ ወንድሞቼና ወዳጆቼ ሆይ አስተውሉ። ተስፋ ያላደረጉት እግዚአብሔር ባከበረው በብፁዕ አባታችንም ጸሎት ያላመኑት ከቦታው የወጡት በከንቱ ጠፉ። የሥራ ሁሉ መጀመሪያ ሃይማኖት ነውና። ጳውሎስ ያለ ሃይማኖት እግዚአብሔርን ለማገልገል አይቻልም፣ ጻድቅ ግን በሃይማኖት ይድናል እንዳለ። ወንድሞቼ ሆይ አስተውሉ፣ ሃይማኖትን የሚበልጠው የለምና። ዳዊትም በእግዚአብሔር መታመን ይሻላል፣ በመገዛት ወደፊቱ ቅረቡ፣ በቦታዎቹም በምስጋና እመኑት። የዘካርያስ ልጅ ዮሐንስም ለንስሐ ጥምቀትን ሲያስተምር የቀራጮችን ጭፍሮች በእግዚአብሔር ልጅ በብርሃኑም አምናችሁ ተጠመቁ፣ ተንኮልንም ከልቦናችሁ አርቁ፣ እናንተ የሰበዲአት ልጆች ከገሃነም መቅሰፍት ታመልጡ ዘንድ ማን ነገራችሁ? እኔ ግን እላችኋለሁ እመኑበት፣ አምናችሁም በስሙ ሕይወትን ታገኛላችሁ። ወንድሞቼና ወዳጆቼ ሆይ እኛም እንዲሁ የልብ ጥርጥረኞች አንሁን። የልብ ተጠራጣሪ ከእግዚአብሔር ይርቃልና። ጳውሎስም ከእናንተ አንዱም ልበ ክፉ አይገኝባችሁ፣ በሃይማኖት የሚጠራጠር ክፉ ልብ ያለው አይገኝባችሁ። የነገሩትንም በማመን ለዘላለም በስህተቱ እንዳይጸና ዘወትር ባልንጀራችሁን ምከሩት። ዳግመኛም የሚጠራጠር ግን ተክል ይመገብ። ይህንንም ማለታችን ሃይማኖት ለሌለው ሰው የተሰወረውን ምስጢር እንዳንገልጽለትና የእግዚአብሔር መጻሕፍት ያሉትን ባለማመኑ ብዙዎች እንዳይስቱ ነው። ወንድሞች እኛ ግን እግዚአብሔር ያጻፋቸው መጻሕፍተ ቅዱሳንን እናስብ። ስለከበረ ጸሎታቸው ከሚያስፈራ ደይን ፍርድ እንድን ዘንድ ዱር የለበሱ ቅዱሳን አባቶቻችንን እንፍራቸው። አሸናፊዎች ሰማዕታትንም እናክብራቸው። እንዲሁም ብፁዕ አባታችን ተክለ ሃይማኖትን እናክብረው። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን የኃጢአታችንን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነች ዛሬ በዚህ ቀን የተሰበሰብን ሁላችንን በእውነት ለዘላለሙ ይቅር ይበለን።